እኔ ምን አደረኩ? ምንም አላደረኩም። እሺ ይሁን፣ ምንም አይደለም። አሁን ያቺ አሮጊት ሳትመለስ እንዴት እንዳደረግሽው እንድትነግሪኝ እፈልጋለሁ። እኔ ምን አደረኩኝ? አልገባኝም ስለምን እንደምታወራ። ቃል አትቀልጂ። ምን እየጠየኩሽ እንደሆነ በደንብ ገብቶሻል። የምርመራ ውጤቱን እንዴት ነው የቀየርሽው? እሱ ነው እንዴ? እኔ ራሱ ብታይ በጣም ገርሞኛል። እስካሁን ድረስ አላመንኩም። ማለት አልገባኝም። ምን እያልሽ ነው? ያው ትንሽ ለማመን እንደሚከብድ አውቃለሁ፣ ግን ደግሞ እውነታው ይሄ ነው። አየህ ኃይሉ፣ ህይወት በአጋጣሚዎች የተሞላች ነች። ምንድን ነው የምትዘባርቂው? በደንብ ንገሪኝ። ዶክተሩን አማለሽ ነው አይደለ? ኧረ እኔ ምንም አላማለልኩትም። ያው የምርመራ ውጤት ሲመጣ ይታወቅብኛል ብዬ በጣም ፈርቼ ነበረ። ይህን ሁላ ጊዜ ሰላም ትክክለኛ እናቴ እንደነበረች እኔ መቼ አውቄ። ሰላም ለካ እውነተኛ እናቴ ናት። በጣም ነው የተገረምኩት። በጣም በጣም ይገርማል። ምን? በጣም ይገርማል። ቆይ ምን ያስቃል? የምርመራ ውጤቱን በአይነህ አይተኸዋል አይደል እንዴ? ያ ማለት ደግሞ እኔ ሰላም ልጅ ነኝ። አሁን ለመቀበል ይከብዳል፣ ግን ደግሞ ሰላም እውነተኛ እናቴ ናት። ግን ልንገርህ ኃይሉ፣ እውነተኛ እናቴ ስለሆነች አዝኜላት እቅዳችንን ምተው ከመሰለህ በጣም ተሳስተሃል። እንደውም እናቴ መሆኗን ሳውቅ ገድያት ሀብታም መውረስ ነው የምፈልገው። እናቴ ኃይሉ። አቤት እቴ። አንተን ልክ እንደ ቃል በድያለሁ፣ ይቅር በለኝ እባክህ። የሰው ወሬ ሰምቼ በጣም በድያለሁ፣ ይቅር በለኝ እባክህ። ችግር የለውም እቴ፣ እኔ አልተቀየምሽም። እሺ ወንድሜ፣ አንተ እንደማትቀየመኝ ያውቃለሁ። ልጄ ግን እስካሁን ተቀይማኛለች። አስታርቀን እስኪ። እንዴ እኔ ልጅ እናትሽ ላይ ማቂማት ያዥ፣ ይቅርታ አድርግላት እንጂ። እሺ አጎቴ፣ ይቅርታ አድርግላታለሁ። ግን እሷም ይቅርታ ልታደርግልን ይገባል። ማለት እናንተ ምን አጠፋችሁ? እንደውም ለእኔ ነው ይቅርታ ማድረግ ያለባችሁ። እናቴ በጣም ትልቅ ጥፋት ነው ያጠፋ ነው። በእርግጥ እኔ ብቻ አይደለሁም፣ አጎቴም ጭምር ነው ያጠፋው። እና እባክሽ ለሁለታችንም ይቅርታ አድርጊልን። አየኔ ልጅ ቀለኛ ከሆንሽ ይቅለሽ ማለት ቀልድ አይደለም በኃይሉ፣ የምሬን ነው እናቴ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠሩ የሚሉን አብረን እናያለን። እስከ ቪዲዮ ፍጻሜ ከኔ ጋር አብራችሁን ቆዩ። እንደ አጋጣሚ ገኒ ድንገት ቤት ውስጥ ስትመጣ ያየችውን ብሌን ውሃ ስደፋ ቃል በአይኗ በብረቷ አየችውን። እባክሽ ቃል ተረጋጊ፣ እንደዚህ አትሁኝ ብትላትም ነገር ግን ቃል ስሜታዊ በመሆን በጭራሽ ልትረጋጋ አልቻለችም ማለት ነው። ብሌንም በጣም ከፍቷት ነበር። ነገር ግን ቃል አንቺ ገረድ ቦታሽን ወቂ በማለት ብሌን ላይ ውሃውን ትረጫታለች። እና እሷም ማሰቃየትና ብዙ ነገር ማድረግ ጀመረች። እና ሰላም ግን ምንም ነገር ማለት አልቻለችም ነበር። ነገር ግን ቃል እጅግ መጥፎ ሰው ሆናለች። ለካ ዲኤንኤ ምርመራውን የቀየረችው እገዛ እራሷ ነበረች። እና እሱን እንዴት እንደቀየረችው እርግጥ ነበረች። እና ገኒ ልጄ እነሱ ናቸው እንደዛ ያደረጉ ስትላት አዎ ትላታለች። ነገር ግን ሰላምም የማይሆን ነገር ገኒ መናገር ቀጠለች። እናም እየተሳደበችም ነበር። እናም የማይሆን ቃላቶችን ስትነግራት እጅግ በጣም ትበሳጫለች። አንቺ ደሃ ስትላት ምንድን ያልሽው? የልጅሽን የማይሆን ቃላቶችን ይዘሽ ታውቂያለሽ? ልጅሽ ብትናገር ምንም አይመስለኝ ነበር። ነገር ግን አንቺ ከሷ ብስሽ መገኘትሽ ያሳፍራል። እናም እኛ ባለጌ ከሆን እናንተ ጨዋ፣ እኔ ድሃ። አዎ እኔ ድህነቴን እመርጣለሁ። የእናንተ ልጄ የምትባላ ሀታ ነው። ልጄ ምግብ ስትከለኪያትና ብዙ ነገር ስታረጊያት ነበር። እቺ ባለጌና ውሸታም እባብ ሆነች ልጅሽን ጭራሽ እሷ ላይ ተደርበሽ መናገርሽ እና ድሃ ነች ብላ የማውን ነገር ተናገረቻት። እናም ከተናገረች በኋላ ለምን እንደዚህ ያልኩ ብላ ደግሞ እራሷ ሰላም ትጸጸታለች። ብሌን እናቴ እባክሽ ሂጂ እዚያ አትሆኚ ሂጂ ብትላትም ተያህልድም የፈለጉ ይናገሩ እኔም ለልጄ በጭራሽ አናምስ ስትል ብሌንን አሳመና ይዛት ልትሄድ ስትል ብሌን ግን አይ ያደረግሽን ነገር
ብዙ ነገር አድርገሽልኛል። ስለዚህ በጭራሽ ከዚያ አልሄድም እና እዚህ ቆያለሁ ስትል እምቢ ትላለች። ድሃማ ድሃ ነሽ፣ ድሃ ስትባኝ አቤት ወይ ነበረ ማለት ያለብሽ ስትል ቃል የማይሆን ነገሮችን ሰላም ገኒ ስትናገራት ነበር። በጣም ታሳፍራላችሁ። እኔ ደህንነቴን አመርጣለሁ፣ የእናንተ ጸጋይነት ምንም አይጠቅመኝም ስትል ገኒ ልክ ልኳን ነግራ ወጣች። ብሌንን ውጭ ብላ ስትወጣ ብሌን ግን ምንም ቢሆን እዚህ መቆየትን እመርጣለሁ እናቴ ወዴትም አልሄድም ትልና እምቢ ትላታለች። እና ብታሳምናቱም ነገር ግን ልትቀበል አልቻለችው ማለት ነው። እና እባክሽ ነይ ብትላቱም አይ አልሄድም እዚህ እሆናለሁ ስትል እምቢ ትላለች። እና እንደምንም ብላ አሳምናት ይዛት ልትል ብትልም ነገር ግን በጭራሽ መሄድ ፍላጎት እንደሌላት ነገረቻት። እና ምን እየሆንሽ ነው እባክሽን ስትላት ነበር። እና ብሌን ገኒን አልሄድም፣ አይ እናቴ እዚህ ቆያለሁ፣ ወዴትም አልሄድም፣ ያደረግሽን ነገር መቼም አልረሳም። ስለዚህ እናት ልጇን በጭራሽ እንደዛ አታደርግም እና ለጊዜ እዚህ ቆያለሁ እንጂ ወዴትም አልሄድም ስትል ትናገራለች። እና ገኒም እንግዲህ ካልሽ ምን አድርጋለሁ፣ ዳግም ከቤት ከወጣ 3 ቀን ሊሆን ነው፣ የት እንደገባ አላቅም ስትል ትነግራታለች። እና ስታስታውሰው ቃል የተናገረችውን ነገር በሙሉ አይምሮ ውስጥ ታስታውስ ነበር። እና ቃልም ይህን ግርግት በይህን ነጋጠብ ተጠቅማ ከዚህ መሄድ እንደማትፈልገው ራሷን ታሳምናለች። ነገር ግን ገኒ ነይ ብትላትም ብሌን ወዴት መሄድ እንደማትፈልገውና እዚህ መቆየት ስለ ዳጊ ደግሞ ዳጊ ወዴት ሄዶ ነው የት አልመጣም ማለት ምን ማለት ነው ትልና ስለ ዳጊ ማሰብ ትጀምራለች። ዳጊ ምን ሆኖ ይሆን እያለች ማሰቧን ትጀምራለች። ነገር ግን ዳጊ ከቤት እንደወጣና የት እንደገባ አይታወቅም ስትል ትነግራለች። ብሌን እዚህ መቆየት አለብኝ እናቴ ወዴትም አልሄድም፣ አንቺ መሄድ ትችያለሽ፣ ከዚህ የባሰ ህይወት የለኝም ስትል ትነግራታለች። ታውቂያለሽ የአንቺ ድርጊት ነው የጎዳኝ እንጂ ቃል ብታሰቃየኝም በጭራሽ እሱ እኔን አልጎዳኝም በማለት ትነግራታለች። እና አሁን ግን የትም አልሄድም እናቴ ለተወሰነ ጊዜ እዚህ ሆናለሁ ስትል እምቢ ትላለች። ነገር ግን ገኒ እየተከፋችና እያለቀሰች መሄዷን መረጠች። እና ብሌንም ስለ ዳጊም እያሰበች ማልቀሷን ጀመረች። እንደ አጋጣሚ ቃል ትመጣና ስራ የለሽም እንዴ ስትላት እቃውን ካላጠብሽ ደግመሽ ጠቢያት እያለቻት ስታስጨንቃት ነበር። እቃውን እኮ አጥባለሁ ብትልም ደግመሽ እንድታጥብኝ እፈልጋለሁ ትሰሚኛለሽ በማለት ስታስጨንቃት ነበር። እና ስራ ፈተሽ እንድትቆሚ በጭራሽ አልፈልግም፣ ይህንን እቃ ውሃ ነክረሽ ያወጣሽውን ደግመሽ ጠቢ እና እያንዳንዱ ስራ ሰጥሻለሁ፣ አንቺ ገረድ ነሽ፣ ስለዚህ እኔ የምልሽን ነገር መታዘዝ ይኖርብሻል እያለች እሷን ማሰቃየት ጀመረች። ሰላም ተደብቃ እያየቻት ነበር። ቃልን ምንም ነገር መናገር አልቻለችም። ምክንያቱም አሁን ላይ ያለቻት ነገር እጅግ በጣም መጥፎ ነገሮችን ነበር። ግን ሰላም ምንም ነገር ማድረግ አልቻለችም ነበር እና ስትናገር ልጇን እንዳታስከፋትና ቃል እንዳታዘን ዝምታው መረጠች። ብሌንን ደግመሽ እቃው አጥብ ካልቻት እቃውን ካሳጠበች በኋላ ቤት ውስጥ የተከመረ የታጠበ ልብሱም ጭምር አወጣ እጠቢ ትላታለች። ነገር ግን እና እጠቢ ትላትና በእጅሽ ነው የምታጥቢ በማሽን አይደለም፣ በማሽን ቢሆንማ እኔ ራሴ አጥባለሁ፣ ነገር ግን በእጅ እንድታጥብ ነው ብላ በእጅ እንድታጥቦ ትእዛዝ ትሰጣታለች። እና ስራ የለም ብለሻል፣ ስለዚህ በደንብ አድርገሽ እንድታጥቢ እዛታና ታስጨንቃታለች። እና ቃል እጅግ መጥፎና ጨካኝ ምንም ርራ የሌለ ሰው ሆናለች። እና ብሌንም ተጠላትና ብሌንም ማሰቃየት ትጀምራለች። ብሌን ማሽን እያለ እኔ እንዴት ሁሉ በእጅ አጥባል ስትል ወደሽ ሰው በግድሽ ታጥባለች ስትላት እሺ ከማለት ውጭ ሌላ አማራጭ አልነበራትም። እና እሷ የምታዛትና እሷ የምትላት ነገር በሙሉ እሺ ብላ መቀበል ጀመረች። እናም እናቷም ምንም ነገር ሂጅ ከዚህ ብላ ስታመጫጭቃት እና በሀሳቧ ነበር። ነገር ግን ምንም ነገር ልትናገራት ወይም ልትላትም አልቻለችም። ነገሩን ከመቀበል ውጪ እናቴ ምን ነው ባሳበርሽ እንዴ ስትላት አይ ልጄ ምንም አልሆንኩም እዚሁ ነኝ ስትል ትናገራታለች። ታዲያ ምንድን ነው በሀሳብ እኮ ሄደሻል፣ አይ ደህና ነኝ ብላ ጥላ ወደ ቤት እቃውን ድጋሜ ለምን አሳጠብሻት ተንጂ ቃል እባክሽን ብላ ብትላትም እናቷ እንድትደረብና ሌላ ነገር እንድትላት በጭራሽ አልፈለገችው ነበር። ለካዲንን ጸጉሯን የብሌን ጸጉር ያደረገችው ቃል ቀይረው ነበር እና ያደረገችው ነገር እጅግ በጣም
ያሳፍር ነበር። የሆነ ስህተት እንዳለ ዶክተሩ ገምቶ ነበር። ነገር ግን እናም እንደ አጋጣሚ ፀሐይ ገኒ ጋር መጣ። እንግዲህ ዶክመንቱን ለመስረቅ እና ዶክመንቱን ለመፈለግ ለእሷ ያዘነች እና ዳጊ ስለጠፋ ብቻዋን እንዳትሆን ከእሷ ጋር ለመሆን ብትወስኑም ነገር ግን ገኒ በጣም ተከፍታ እያለቀሰችም ቢሆን ምን ማድረግ እንዳለበት ግራ ቢገባቱም እኔ ያለሁልሽ በማለት እሷን በማበብ እሷ ስትፈልግ የነበረው ዶክመንት ይዛ ለመሄድ ነበር አላማው። እና ብሌን በይ እንግዲህ አጥበሽ ከጨረሹ በጊዜ እንድተኝ እፈቅድልሻለሁ፣ ሂጂ ተኝ እያለቻት ነበር። ብሌን እጅግ በጣም በርዷት እየተንቀጠቀጠች ነበር። እና በሂጂ ስትላት ሰላምን ቆማ እያየቻት ነበር። እና አሁን ሂጂ ከዚህ ብላ አባረቻት። እና ሂጂና ተኝ ስላት እሺ ትልና ብሌን ያጠበችበትን እቃዎቹን አንስታ መሄዷን ትወስናለች። ምክንያቱም ሙሉ ነበር ያሳጠበቻት እና እያደረገቻት አለ ብሌንን ማሰቃየት። ሰላም ግን ምንም ነገር መናገር ስላልቻለች ግራ ተጋባች እና ከመጨነቁ ውጪ ምንም ነገር ማድረግ አልቻለችም ነበር። ምክንያቱም ቃል ልክ እንዳሰራው እንደፈለገች እያደረገቻት እና በብርድ ውስጥ እየንጠበጠች ነበር። እና ብሌንም ምንም ነገር መናገር ስላልቻለች እሺ ቃል ብላ ወደ መኝታ ቤቷ ትገባና ለእናቷ ጋር ብትደውልም ዳጊ ቤት እንዳልመጣም ጭምር ስትነግራት ስለ ዳጊ ማሰብና መጨነቅ ጀመረች። እና ዳጊ የት ሄዶ ነው ምን ተፈጥሮውን እያለች ማሰብ ትጀምራለች። እና እንዳልመጣ ስትሰማ ምንም አማራጭ ስለሌላት መተኛ ትመርጠች። ሰላም ድንገት መጣ። ነጠላ ጋቢ ነስንስ አድርጋ አለበሰቻት። ብሌን ምን እንደምልሽ አላቅም ልጄ ይቅርታ ትላታለች። ሀይትዬ አንቺ እኮ ምንም አላጠፋሽም እኔ ደህና ነኝ ስትል ትነግራለች። ከእናቷ ጋርም ካወራች በኋላ ዳጊ እዛ እንደሌለም ጭምር ብታቆም ነገር ግን እየተፈጠረ ያለው ነገር ለማወቅ ስትሞክር ነበር። እናም ምን ማድረግ እንዳለባትም እያሰበች ነበር። ብሌን እባክሽ እንደዚህ እያልሽ ውስጤን አታባቢኝ። አይ ትዬ አንቺ እኮ ምንም አላረግሽም። አቤቴ ከምገባ ደግሞ ቃል እንደፈለገች እዚህ ብታደርገኝ እመርጣለሁ። እናቴ እኔ ላይ ብዙ ነገር አድርጋለች ስትል እና እንድትሄጂ ይፈልጋሉ ብትልም ግን ብሌን በጭራሽ መሄድ እንደማትፈልግና ቃል እንደፈለገችው እንድታረጋት እኔ እንደዛ ስታረግሽ በጭራሽ መቋቋም አልችልም እና ውስጤ አይቀበለኝም ስትል ትነግራታለች። እናም እየተፈጠረ ያለው ነገር ግራ ባጋባቱም ነገር ግን ማድረግ ያለብኝ ግራ ገባ እና ቃልዬ ስትላትም እየሰማቻት አውቃ ዝም ትላታለች። እና ያደረገችውን ነገር በሙሉ ዞር ብላ እያስታወሰች ነበር። ዲኤንኤ ምርመራውን እንዴት እንደቀየረችው፣ ዶክተሩን እንዴት እንደሸወደችው፣ ዶክተሩን እንደምንም ብላ እንዴት እንደሸወደችው እያስታወሰች እሱ ብሌን ሲመለከታት በነበረበት ሰዓት ጸጉሩን አወጣ ቀየረችበት። በዛ የተነሳ ምርመራው የእሷ ተመሳስለው እንዲሆን የሰላም ልጅ እንደሆነች እንድመሰከር አደረገችው። ለካ ራሷ ነበረች ጸጉሩን የቀየረችው፣ የብሌንን ጸጉር አድርጋ የቀየረችው ማለት ነው። ዶክተሩ ትክክለኛ ቃል ልጅ እንዳልሆነ እርግጠኛ ነበር። ነገር ግን የሆነ ነገር እንደተፈጠረ እርግጠኛ ነበር እና ገኒ ያሰበችውን ዶክመንቱን ለመስረቅ ዶክመንቱ ገኒ ስተኛ ጠብቃ ተነስታ ዶክመንቱን ከፍታ ልክ ስታየው ዶክመንቱ ሸውዳት ነበር። ምንም አይነት ዶክመንት አልነበረም፣ ወረቀት ባዶ ነበር። ስታይ በጣም ደነገጠች። እንዴት ሸወድሽኝ አንቺ አሮጊት እያለች መዛት ጀመረች። እና ለዚህ ብዬ ነው እንቅልፍ የነጣው በማለት መጸጸት ትጀምራለች። እና ቃልም የማውን ነገር በኃይሉ ድንገት መጥቶ አስደነገጠ። በኃይሉ ስትለው አሁን ያደረግሽውን ነገር እያንዳንዱ እንድትነግሪኝ እፈልጋለሁ ሲል ይጠይቃታል። እና በኃይሉ በድጋሚ ቃል የሰላም ልጅ እንድትሆን እሱን ለማሳመን እየጣረች ነበር። ነገር ግን እኔ ማታለልሽን አቁሚ፣ እውነቱን ተናገሪ፣ ምንድነው ያደረግሽው? ዶክተሩን አማልለሽ ነው ወይንስ ምን አድርገሽ ነው ብሎ ተጠይቃትም አይ በጭራሽ አላደረኩም ብላ ክህደቷን ቀጠለች። እና እንዴት አድርጋ እንዴት እንደቀየረችና እንደለወጠችው ለማወቅ ነበር። እና እንደምንም ብላ እሱንም ለማዋሸትና ለማታለል ስትሞክር ነበር። እኔ ራሱ ፈርቼ ነበር። ነገር ግን የሰላም ልጅ ሆንኩ ስትል ትንጠባረር ጀመረ። ነገር ግን ምን እየተፈጠረ ነው ብላ ሰላም በኃይሉን እንደውም በኃይሉን ስላስቀየመችው ይቅርታ ጠይቃለች። ነገር ግን አይ እናቴ አንቺ ይቅርታ እንደጠየቅሽን እኛ ደግሞ አንቺን ይቅርታ እንጠይቅሻለን። እባክሽን እኔና አጎቴን ይቅር እንድትይ እንፈልጋለን። ብዙ ጊዜ በመርስ ልንገልሽ ሞክረን ነበር
እኔና አጎቴ በማለት ነገረች። ምን ስትል ሰላም ትደነግጣለች። አዎ በአባኑ ልንገልሽ በተደጋጋሚ ሞክረን ነበር። ምክንያቱም እኔም ልጅሽም ዝብል በመሆነ እርግን አጎቴ ይህንን እርግ ስለሚለኝ ብዙ ጊዜ ልገልሽ ሞክሬ ነበር በማለት ሁሉ ነገር ማወቅ ስላለብሽ ነው የምነግርሽ ብላ መናገር ቀጠለች። ወደ ተመልካቾቼ የዛሬ ቪዲዮ ነው ነበር። በቀጣይ እስክንገናኝ ድረስ ሰላም